ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1ን እንጀምራለን። ዩኒት 1 ቪዲዮ 1 and grade 10 history unit 1 it says development of capitalism and nationalism from 1850 to 1914 የሚል ነው። ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም የካፒታሊዝም እና ናሽናሊዝም እድገት ከ1815 እስከ 1914 እንደ ፈረንጆች አቆጣጠር ያለውን እንመለከታለን። እንደተለመደው መግቢያ የሆነን ዘንድ በዚህ ምዕራፍ የምናነሳቸውን ዋና ዋና ርዕሰ ሀሳቦችን አዝ ኢንትሮዳክሽን እናነሳለን። እንደ መግቢያ እናነሳለን። ኢንትሮዳክሽን ሜይን ኮንተንትስ ኦፍ ደ ዩኒት። ኢንትሮዳክሽን ሜይን ኮንተንትስ ኦፍ ደ ዩኒት main contents of the unit። እንግዲህ በዚህ ምዕራፍ ዲቨሎፕመንት ኦፍ ካፒታሊዝም ናሽናሊዝም በሚለው ርዕሰ ሀሳብ የሚከተሉትን ነጥቦች እያነሳን እንወያያለን። አንደኛ 1.1 ፊቸርስ ኦፍ ካፒታሊዝም፣ 1.1 ፊቸርስ ኦፍ ካፒታሊዝም ካፒታሊዝም ምንድን ነው? ዋት አር ዘ ፊቸርስ ኦፍ ካፒታሊዝም የሚለውን እናነሳለን። ሁለተኛ 1.2 ፊቸርስ ኦፍ ናሽናሊዝም ኤንድ ዘ ፎርሜሽን ኦፍ ኔሽን ስቴትስ፣ ፊቸርስ ኦፍ ናሽናሊዝም ኤንድ ዘ ፎርሜሽን ኦፍ ኔሽን ስቴትስ፣ ዘ ፎርሜሽን ኦፍ ኔሽን ስቴትስ ወይም ስቴትስ ዩኒፊኬሽን የሚለውን እናነሳለን። እንግዲህ በዚህ ርዕሰ ሀሳብ ደግሞ ስር 4 ነጥቦችን እናያለን። አንደኛ 1.21 ዩኒፊኬሽን ኦፍ ኢታሊ፣ 1.2.1 ዩኒፊኬሽን ኦፍ ኢታሊ ኦር ኢታሊ ዩኒፊኬሽን፣ ዩኒፊኬሽን ኦፍ ኢታሊ፣ ዩኒፊኬሽን ኦፍ ኢታሊ የጣሊያንን ውህደት እንመለከታለን። እንግዲህ ጣሊያን ዛሬ አንድ ሀገር የሆነችው በተለያየ ግዛት በተለያየ አስተዳደር የተበታተነች ነበረች። እንዴት ተዋሃደች? መቼ? በነማን? የሚለውን እናነሳለን። ሁለተኛ 1.22 ዩኒፊኬሽን ኦፍ ጀርመኒ፣ ዩኒፊኬሽን ኦፍ ጀርመኒ የጀርመን ውህደትን እንመለከታለን። 1.23 አሜሪካን ሲቪል ዋር፣ አሜሪካን ሲቪል ዋር። ስለ አሜሪካ ሲቪል ዋር በ9ኛ ክፍል የታሪክ ትምህርታችሁ ተምራችኋል። እዚህም በድጋሚ የአሜሪካን የእርስ በርስ ጦርነት ምክንያቱ፣ ሂደቱ፣ ውጤቱ ምን ይመስል ነበር የሚለውን እንመለከታለን። የመጨረሻው 1.24 ናሽናሊዝም ኤንድ ዘ ኢስተርን ኩዌስችን የሚል ነው። ናሽናሊዝም ኤንድ ዘ ኢስተርን ኩዌስችን የሚሉ ርዕሰ ሀሳቦችን እያነሳን እንወያያለን ማለት ነው። እንግዲህ በምዕራፍ 1 የምናያቸው ርዕሰ ሀሳቦች እነዚህ ናቸው። ፊቸርስ ኦፍ ካፒታሊዝም፣ ፊቸርስ ኦፍ ናሽናሊዝም ኤንድ ዘ ፎርሜሽን ኦፍ ናሽናል ስቴትስ። በዚህ ስር ኢታሊ ዩኒፊኬሽን፣ ጀርመን ዩኒፊኬሽን፣ ለአሜሪካን ሲቪል ዋር፣ ናሽናሊዝም ኤንድ ዘ ኢስተርን ኩዌስችን የሚሉ 4 መሰረታዊ ርዕሰ ሀሳቦችን እናነሳለን። ሰው ለዛሬ 1.1 ፊቸርስ ኦፍ ካፒታሊዝም የሚለውን እንመልከት። 1.1 ፊቸርስ ኦፍ ካፒታሊዝም። ፊቸርስ ኦፍ ካፒታሊዝም እንግዲህ ካፒታሊዝም ምንድን ነው? ዋት አር ዘ ፊቸርስ ኦፍ ካፒታሊዝም ኤንድ ዋት አር ዘ ኮውስ ኦፍ ካፒታሊዝም የሚሉ 3 ርዕሰ ሀሳቦች ወይም ነጥቦችን ነው የምናነሳው። ዋት ኢዝ ካፒታሊዝም? ካፒታሊዝም ምንድን ነው? ዋት ኢዝ ካፒታሊዝም? ዋት አር ዘ ፊቸርስ ኦፍ ካፒታሊዝም? ዋት አር ዘ ፊቸርስ ኦፍ capitalism and what are the causes of capitalism?
what are the cause of ካፒታሊዝም ምንድን ነው? የካፒታሊዝም ፊቸሮች ወይም መገለጫዎች፣ የካፒታሊዝም ምክንያቱ ወይም ደግሞ ኮዙ ምንድን ነው የሚለውን እንመልከት። ካፒታሊዝም ምንድን ነው የሚለውን ሀሳብ እናንሳ። መጀመሪያ ዋትስ ካፒታሊዝም። እንግዲህ ካፒታሊዝም ምንድን ነው የሚለውን ለመረዳት አይ ቲንክ በኢኮኖሚክስ ወይም ደግሞ በሌላ የትምህርት ዘርፍ ተምራችኋቸዋል ብዬ አስባለሁ። በዓለም ላይ ዜር አር ፎር ሜጀር ኢኮኖሚክ ሲስተምስ፣ አራት አይነት ኢኮኖሚክ ሲስተሞች አሉ። ኢን ደ ወርልድ ዜር አር ፎር ሜጀር ኢኮኖሚክ ሲስተምስ ፕራክቲስድ ዜር አር ፎር ሜጀር ኢኮኖሚክ systems practiced in the world በዓለም ላይ የሚከናወኑ ወይም ደግሞ ዓለም የሚተገብራቸው ኦፍኮርስ the one is fading away ዛሬ የሚጠቀመው የለም። ሶስቱ ግን still they are practiced in the world። ስለዚህ አራት ሜጀር ኢኮኖሚክ ሲስተሞች አሉ። እነዚህም ትራዲሽናል ኢኮኖሚክ ሲስተም ዋን፣ ትራዲሽናል ኢኮኖሚክ ሲስተም ናው ኢዝ ፌዲንግ አዌይ ናው ኢት ኢዝ ፌዲንግ አዌይ ኖ ዋን throughout the world practice ትራዲሽናል ኢኮኖሚክ ሲስተም ከረንትሊ ትራዲሽናል የሚባለውን የኢኮኖሚክ ሲስተም የሚከተል ሀገር የለም። በድሮ ስርዓት ግን ትራዲሽናል ኢኮኖሚክ ሲስተም የሚባል ነበረ። ሁለተኛ ኮማንድ ኦር ፊውዳል ኢኮኖሚክ ሲስተም። ሶስተኛ ፍሪ ማርኬት ኦር ካፒታሊስት ኢኮኖሚክ ሲስተም free market or capitalist economic system እና አራተኛው ሚክስድ ኢኮኖሚክ ሲስተም ናቸው። ኢኮኖሚክ system. So like there are four major economic system practiced in the world. Traditional economic system, now it's fading away. Command or feudal economic system, free market or capitalist economic system, and mixed economic system. ስለዚህ ካፒታሊዝም ምንድን ነው ብለን ስንል ዋትስ ካፒታሊዝም ስንል it is one of the economic system practiced in the world. What is capitalism? ካፒታሊዝም ምንድን ነው? It is one of the economic system practiced in the world. It is one of the economic system. The economic system practiced in the world. And it is the economic system of developed nations. It is the economic system of developed or industrialized nations or countries የበለጸጉ ያደጉ የሚባሉ ሀገራት የሚከተሉት የኢኮኖሚ ስርዓት ነው capitalism. It is a dominant economic system of the Western world, mainly Europe and North America, especially after the collapse of the feudal system. It is the dominant economic system of the Western world. The Western world means Europe and North America.
ኖርዝ አሜሪካ አፍተር ዘ ኮላፕስ ኦፍ ዘ ፊውዳል ሲስተም። በተለይ የፊውዳል ሲስተም ከወደቀ በኋላ አብዛኞቹ የአውሮፓ ሀገራት ኖርዝ አሜሪካ ሜንሊ ደግሞ ዩኤስኤ የሚከተሉት የኢኮኖሚ ሲስተም ካፒታሊዝም ይባላል። ካፒታሊዝም ኢትስ ኦልሶ ኮልድ ፍሪ ማርኬት ኢኮኖሚክ ሲስተም ይባላል። ኢት ኢዝ ኦልሶ ኮልድ ፍሪ ማርኬት ነፃ ገበያ ፍሪ ማርኬት ኢኮኖሚክ ሲስተም በኋላ ፊቸርስ ኦፍ ካፒታሊዝም የሚለው ላይ ስንደርስ በደንብ እናነሳዋለን። ነፃ የገበያ ስርዓት ወይም ደግሞ ነፃ ገበያ ኢኮኖሚውን የሚመራው የኢኮኖሚ ስርዓት እየተባለ ይጠራል ማለት ነው። ሌላው እዚህ ጋር ልናነሳው የሚገባው እንግዲህ ካፒታሊዝም ኢኮኖሚክ ሲስተም ነው ብለናል። በተለይ ዌስተርን ወርልድ በተለይ ደግሞ ዩሮፒያን ኖርዝ አሜሪካ ሜንሊ ዩኤስኤ የሚከተሉት የኢኮኖሚ ስርዓት ነው። ይህንን የኢኮኖሚ ስርዓት የሚከተሉት በኢኮኖሚ የተሻሉ የበለጸጉ ወይም ሞስት ኢንዱስትሪላይዝድ የሚባሉ ኔሽኖች ናቸው። ነፃ የገበያ ስርዓት የኢኮኖሚ ሲስተም ነው ወይም ደግሞ የሚከተለው ነፃ የገበያ ስርዓት ነው። ስለዚህ ካፒታሊዝምን ከሌሎቹ ኢኮኖሚክ ሲስተም ምንድን ነው ልዩ የሚያደርገው የሚለውን እኒ ዋት ሜክስ ካፒታሊዝም ዩኒክ ዋት ሜክስ ካፒታሊዝም ኦር ፍሪ ማርኬት ኢኮኖሚክ ሲስተም ዩኒክ ፍሮም አዘር ኢኮኖሚክ ሲስተምስ ፍሮም አዘር ኢኮኖሚክ ሲስተምስ ምንድን ነው ከትራዲሽናል ከኮማንድ ኦር ፊውዳል ከሚክስድ ኢኮኖሚክ ሲስተም ልዩ የሚያደርገው የሚለውን ስንመለከት ኢን ካፒታሊስት ሲስተም ወይም ኢን ካፒታሊዝም ሞስት ሚንስ ኦፍ ፕሮዳክሽን አር ፕራይቬትሊ ኦውንድ። ኢን ካፒታሊዝም most means of production are privately owned. The base of capitalism is privatization. The base of capitalism is privatization. መሰረቱ ፕራይቬታይዜሽን ነው። ስለዚህ ከሌሎቹ የኢኮኖሚክ ሲስተም የሚለየው ነፃ የገበያ ስርዓት ነው። ግለሰቦች የሀብት ባለቤት እንዲሆኑ ያደርጋል። አብዛኞቹ ሚንስ ኦፍ ፕሮዳክሽን፣ አብዛኞቹ ፋክተሪስ ገቨርንመንት ኦውንድ ሳይሆኑ ወይም ስቴት ኦውንድ ሳይሆኑ ፕራይቬትሊ ኦውንድ ናቸው። አብዛኞቹ ሚንስ ኦፍ ፕሮዳክሽን በግለሰቦች እንዲያዙ ነፃ የኢኮኖሚ ስርዓት ነፃ የገበያ ስርዓት እንዲፈጠር የሚያደርግ የኢኮኖሚ ስርዓት ወይም ደግሞ ኢኮኖሚክ ሲስተም ነው። ስለዚህ ካፒታሊዝምን ከሌሎቹ ልዩ የሚያደርገው ኢትስ ፕራይቬታይዜሽን ነው። ኢትስ ፕራይቬታይዜሽን ኤንድ ካፒታሊዝም ኢት ዋዝ ዘ ሪዛልት ኦፍ ኢንዱስትሪያል ሪቮሉሽን። ዩ ሪመምበር ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት ነው ያመጣ ወይም ደግሞ የኢንዱስትሪ አብዮትን ተከትሎ የመጣ ዓለም አቀፍ ሁነት ወይም ደግሞ ለውጥ ነው። ካፒታሊዝም was the result of industrial revolution. Capitalism was the result of industrial revolution. Industrial revolution. That means industrial revolution leads to accumulation of capital privately, and that leads to capitalism. Industrial revolution leads to accumulation of capital, and this leads to capitalism. ስለዚህ ካፒታሊዝም የኢንዱስትሪያላይዜሽን ወይም ደግሞ የኢንዱስትሪያል ሪቮሉሽን ውጤት ነው ብለን ልንደመድም እንችላለን ወይም ደግሞ ልናነሳ
እንችላለን ማለት ነው። ሌላው እዚህ ጋር ማንሳት ያለብን ኢንዱስትሪያል ሪቮሉሽን ምንድን ነው? ዋት ኢዝ ኢንዱስትሪያል ሪቮሉሽን? ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት ምንድን ነው? አይ ሆፕ ግሬን ላይን ላይ ተምራቸዋል። የኢንዱስትሪ አብዮት በተለይ የኢንዱስትሪ አብዮት ከትራንስአትላንቲክ ስሌቭ ትሬድ ጋር በተገናኘ አውሮፓ እንዴት በሀብት እንደበለጸገ ከአፍሪካ ማዕድናትና የተለያዩ ምርቶችን በመውሰድ እንዲሁም ከአፍሪካ ርካሽ ጉልበት ወይም ደግሞ ስሌቮችን ወደ ኖርዝ አሜሪካ በመውሰድ ለኢንዱስትሪዎቻቸው የሚሆን ግባት ፕላንቴሽን፣ ጎልድ ማይንስ እና ሌሎች ማዕድናት በኖርዝ አሜሪካ በሴንትራል አሜሪካ በመሰብሰብ በማውጣት ኢንዱስትሪያቸው እንዴት እንዳሳደጉ ወይም የኢንዱስትሪ አብዮት እንዴት እንዳመጡ 9ኛ ክፍል ላይ ተምራችኋል። ስለዚህ ደግመን እንመለከተዋለን ማለት ነው። ኢንዱስትሪያል ሪቮሉሽን አዚ ሪመምበር እንደምታስታውሱት ኢንዱስትሪያል ሪቮሉሽን መጀመሪያ የጀመረው ኢንግላንድ ውስጥ ነው በ1750 ወይም ደግሞ ሚድ 18th ሴንቸሪ። ስለዚህ ኢንዱስትሪያል ሪቮሉሽን ፈርስት started in England or Britain in the mid 18th century ወይም 1750s በ1750ዎቹ ወይም በመካከለኛው የ18ኛው መቶ ክፍለ ዘመን እንግሊዝ ውስጥ ነው የጀመረው። and the industrial revolution it caused tremendous economic reformation in Western Europe and United States of America. It causes tremendous economic transformation. It causes tremendous economic transformation in Europe, mainly in Western Europe and United States of America. በተለይ በምዕራብ አውሮፓና በዩናይትድ ስቴትስ ኦፍ አሜሪካ የምርት መጠን ከፍ እንዲል አድርጓል። ኢኮኖሚክ ትራንስፎርሜሽን ትሪመንደስ ማለት በጣም ግዙፍ ማለት ነው። ግዙፍ የኢኮኖሚ ትራንስፎርሜሽን በምዕራብ አውሮፓና በዩናይትድ ስቴትስ ኦፍ አሜሪካ እንዲመጣ አድርጓል። በእርግጥ በኋላ ከኢንግላንድ እና ዩናይትድ ስቴትስ ኦፍ አሜሪካ በሌሎች የአውሮፓ ሀገራት ለምሳሌ በቤልጅየም፣ በፍራንስ እና በጀርመን እንዲሁም ተስፋፍቷል። ላተር it also expanded in Belgium, France and Germany. በኋላ በቤልጅየም በፍራንስ እና በጀርመኒ የኢንዱስትሪያላይዜሽን ወይም የኢንዱስትሪ አብዮት እንዲስፋፋ አድርጓል። ፕላስ ኢንዱስትሪያል ሪቮሉሽን it invented new source of energy and power. Invented new source of energy and power. ኒው ሶርስ ኦፍ ኢነርጂ ኤንድ ፓወር እንዲፈጠር አድርጓል። ለምሳሌ ኮል ኤንድ ስቲም ሪፕሌስድ ዊንድ ኤንድ ወተር ፓወርስ። ፎር ኢንስታንስ ኮል ኤንድ ስቲም ሪፕሌስድ ዊንድ ኤንድ ወተር ፓወር። ኮልና ስቲም ፓወር የዊንድና ወተር ፓወርን እንዲተካ አድርጓል። ከዛ በፊት ግን አብዛኞቹ ኢንዱስትሪዎች እነዚህ የጎጆ ኢንዱስትሪ የሚባሉ ኢንዱስትሪዎች ነበሩ። የሚሰሩት ሞስት ኦፍ ዘ ታይም ማኑዋል ወይም በእጅ ሆኖ ሃንድ ቱልስ ወይም ሲምፕል ማሽነሪ እና ዶሜስቲክ ሲስተም ነበሩ። አብዛኛው ቤት ውስጥ የሚሰሩ ወርክሾፖች ነበሩ። ኢንዱስትሪዎች በፋብሪካ ደረጃ እንዲመረቱ ምንድነው እንዲከፈቱ ያደረገው የኢንዱስትሪያል
ሪቮሉሽን ነው። ስለዚህ ኢንዳስትሪውን ወይም ፕሌስ ኦፍ ፕሮዳክሽኑን ፍሮም ዶሜስቲክ ወይም ደግሞ ፍሮም ሆም ኤሪያስ ወይም ወርክሾፕ ኤሪያስ ቱ ላርጅ ፋክተሪ እንዲፈጠር እንዲያድግ አድርጓል። ፕላስ ኢንዱስትሪያላይዜሽን ኢት ፕሮሞትድ ዲቨሎፕመንት ኦፍ ኒው ሶሻል ኢኮኖሚክ ክላስ promoted the development of new socio-economic class, economic class, mainly in Western Europe ወይም in the industrialized nation and United States of America. የምዕራብ አውሮፓ ኢንዱስትሪያላይዝድ ኔሽን እና ሰሜን አሜሪካ ላይ ወይም ደግሞ ዩናይትድ ስቴትስ ኦፍ አሜሪካ ላይ ሁለት ሶሾ ኢኮኖሚክ ክላስ እንዲፈጠሩ አድርጓል። ኢንዱስትሪያላይዜሽን ኮዝስ the formation of two new socio-economic classes. Industrialization causes the formation of two major socio-economic classes. ሁለት ሜጀር ኢኮኖሚክ ክላስ እንዲፈጠሩ አድርጓል። አንደኛው ፕሮሊታሪያንት ሲሆኑ ሁለተኛ ቦርጁዋይዚ ናቸው። አንደኛ the first ፕሮሊታሪያንት ሁለተኛ ቦርጁዋይዚ የሚባሉ ሁለት ሶሾ ኢኮኖሚክ ግሩፖች እንዲፈጠሩ አድርጓል። ፕሮሌታሪያንት ምንድን ናቸው? they are factory workers employed for wage, ለደሞዝ የተቀጠሩ workers employed for wage, ለደሞዝ የተቀጠሩ የፋብሪካ ሰራተኞች ፕሮሌታሪያንት ይባላሉ። ቦርጁዋይዚ ማለት ኦነርስ ኦፍ ኢንዱስትሪስ ኦር ፋክተሪስ፣ ኦነርስ ኦፍ ኢንዱስትሪስ ዳር ሪች ግሩፕስ ወይም ሪቸስት ግሩፕ የሚባሉ የኢንዱስትሪ ባለቤቶች ናቸው ቦርጁዋይዚ። ስለዚህ የፋብሪካ ሰራተኞችና የፋብሪካ ባለቤት የሆኑ ሁለት ሶሾ ኢኮኖሚክ ክላስ እንዲፈጠር አድርጓል ኢንዱስትሪያላይዜሽን። ስለዚህ ካፒታሊዝም የኢንዱስትሪያላይዜሽን ወይም የኢንዱስትሪያል ሪቮሉሽን ውጤት ነው የሚለውን እንይዛለን ማለት ነው። ሌላው ፊቸርስ ኦፍ ካፒታሊዝም ነው። ካፒታሊዝም መገለጫዎቹ ምንድን ናቸው? ፊቸርስ ኦፍ ካፒታሊዝም what are some of the features of capitalism? አንደኛው features of capitalism private property ነው። private property, the first one is privatization ወይም private property. private property ወይም privatization. That means capitalism creates the opportunity that a small group of people to own industries. በጣም ውስን ሰዎች ወይም የስሞል ግሩፕ ኦፍ ፒፕል ኢንዱስትሪዎችን ወይም ደግሞ ትላልቅ ግዙፍ የኢኮኖሚ ተቋማትን እንዲቆጣጠሩ አድርጓል። ስለዚህ አንደኛው ኪ ፊቸር ፕራይቬት ፕሮፐርቲ ነው። ፕራይቬት ፕሮፐርቲ ስሞል ግሩፕ ኦፍ ፒፕል ኦር ኢንዲቪዥዋልስ ኦውንድ ዌልዝስ ኦፍ ኔሽን፣ የሀገሪቱን ሀብት በጣም ጥቂት ግለሰቦች እንዲቆጣጠሩት አድርጓል። ይሄኛው አንዱ ፊቸር ነው። ሁለተኛው ሰከንድ ፊቸርስ ኦፍ ካፒታሊዝም ኖ ኦር ለስ ገቨርንመንት ኢንተርፌረንስ። ኖ ኦር ለስ ገቨርንመንት ኢንተርፌረንስ፣ የመንግስት
ጣልቃ ገብነት በጣም አነስተኛ ነው። no or less government interference. The government interference is few or interference is less. ህጎችን ፖሊሲዎችን ከማውጣት እና በጣም አንዳንዴ እንደ ኢንፍሌሽን እንደ ኢኮኖሚክ ዲፕሬሽን አይነት የኢኮኖሚክ ችግሮች ካልተፈጠሩ በቀር ኢኮኖሚው በራሱ የሚሄድ ከሆነ መንግስት ጣልቃ አይገባም። ኢኮኖሚያዊ ችግሮች ቀውሶች ካልተፈጠሩ በቀር በካፒታሊዝም ወይም በካፒታሊስት ኢኮኖሚክ ስርዓት የመንግስት ጣልቃ ገብነት ኦልሞስት የለም ወይም ደግሞ በጣም አነስተኛ ነው ይባላል። ስለዚህ ሁለተኛው ፊቸር ኖ ኦር ለስ ገቨርንመንት ኢንተርፌራንስ ነው። ሶስተኛው ዘ ሰርድ ኪ ፊቸር ፕሮፊት ሞቲቭ ነው። ፕሮፊት ሞቲቭ ወይም አኪሚሌሽን ኦፍ ካፒታል ይህ ሀብት መሰብሰብ ወይም ደግሞ ትርፍን ትኩረት ያደረገ የኢኮኖሚ ስርዓት ነው። ፕሮፊት ኦሪየንትድ ነው። ያ ማለት ሁሉም የሚሰራው ለትርፍ ነው ማለት ነው። ሁሉም የሚሰራው ለትርፍ ነው። አራተኛው ኮምፒቲሽን ነው። competition that means the market is led by demand and supply, or the market is led by the competition of the consumers and the producers. በኮንሱመርስ እና በፕሮዲውሰርስ ወይም ደግሞ በአቅራቢዎች እና በፈላጊዎች መካከል በሚደረግ ኮምፒቲሽን ወይም ባርጌን ነው ገበያው የሚመራው። ስለዚህ ኢትስ ካራክተራይዝድ ባይ ኮምፒቲሽን። አራተኛው ማርኬት ፕራይስ አር ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ። ማርኬት ፕራይስስ አር ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ። የገበያ ዋጋ የሚተመነው በአቅርቦትና በፍላጎት ነው። ያ ማለት የገበያው ዋጋ አቅርቦት ከፍ ሲል ዝቅ ይላል፣ አቅርቦት ሲቀንስ ከፍ ይላል። የገበያው ዋጋ ዲማንድ ሲቀንስ ዝቅ ይላል፣ ዲማንድ ሲጨምር ከፍ ይላል። ለዚህ ነው ሪሌሽን ቢትዊን ኢኮኖሚክስ ላይ ተምራቸዋል። ሪሌሽን ቢትዊን ፕራይስ ኤንድ ሰፕላይ፣ ፕራይስ ኤንድ ዲማንድ። ለምሳሌ ዌን ሰፕላይ ኢንክሪዝ ፕራይስ ዲክሪዝ፣ ዌን ሰፕላይ ዲክሪዝ ፕራይስ ኢንክሪዝ። ፕራይስ ኤንድ ሰፕላይ ኢንቨርስሊ ሪሌትድ ናቸው። ሰፕላይ ኤንድ ፕራይስ አር ኢንቨርስሊ ሪሌትድ ናቸው። አቅርቦት ገበያው ላይ አቅርቦት በቂ አቅርቦት ካለ ከሚፈለገው በላይ ከሆነ ምርቱ ዋጋ ይቀንሳል። ከሚፈለገው በታች ከሆነ ደግሞ ዋጋ ይጨምራል። ዲማንድ ጋር ስንመጣ ዌን ዲማንድ ኢንክሪዝ፣ ዲማንድ ሲጨምር ፕራይስ ይጨምራል። ዌን ዲማንድ ዲክሪዝ ፕራይስ ዲክሪዝ። አንድን ምርት ፈላጊው ከበዛ ዋጋው ይጨምራል። አንድ ምርት ፈላጊ ከሌለው ዋጋው ይቀንሳል። ዲማንድ ኤንድ ፕራይስ ር ዳይሬክትሊ ፕሮፖርሽናል ናቸው። ዲማንድ ኤንድ ፕራይስ አር ዳይሬክትሊ ፕሮፖርሽናል። ዲማንድ ሲጨምር ፕራይስ ይጨምራል። ዲማንድ ሲቀንስ ፕራይስ ይቀንሳል። ስለዚህ ኢን ካፒታሊዝም ወይም ኢን ፍሪ ማርኬት ኢኮኖሚክ ሲስተም የገበያ ዋጋ የሸቀጥ ዋጋ የሚተመነው በሰፕላይ ኤንድ ዲማንድ ነው። በሰፕላይ ኤንድ ዲማንድ። ሰፕላይ ጨምሮ ዲማንድ ከቀነሰ ፕራይስ ይቀንሳል። ሰፕላይ ቀንሶ ዲማንድ ከጨመረ ፕራይስ ይጨምራል። ዲማንድ ጨምሮ ሰፕላይ ከቀነሰ ፕራይስ ይጨምራል። ዲማንድ ቀንሶ ሰፕላይ ከጨመረ ፕራይስ ይቀንሳል። ስለዚህ የገበያ ዋጋ የሚተመነው ኢን ካፒታሊዝም ኢኮኖሚክ ሲስተም ባይ
ሰፕላይ ኤንድ ዲማንድ ነው ማለት ነው። በአቅርቦትና በፍላጎት ነው የገበያ ዋጋ የሚተመነው የሚለውን ትይዛላችሁ። ስለዚህ እነዚህ የካፒታሊዝም ልዩ መገለጫዎች ናቸው። ፕራይቬት ፕሮፐርቲ፣ ኖ ኦር ለስ ገቨርንመንት ኢንተርፌረንስ፣ ፕሮፊት ሞቲቭ ነው። ማርኬት ፕራይስ አር ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ ኤንድ ዜር ኢዝ ኮምፒቲሽን ላይክ ምንድነው ይሄ ኮማንድ ኢኮኖሚክ ሲስተም። እንደ ኢኮኖሚክ ሲስተም ሴንትራል ዲሲሽን የሚባል ነገር የለም በካፒታሊዝም ወይም በፍሪ ማርኬት ኢኮኖሚክ ሲስተም። ኤንድ ኢት ኢዝ ኦል አባውት ፊቸርስ ኦፍ ካፒታሊዝም። ዘ ኔክስት ዋን ኢዝ ፊቸርስ ኦፍ ናሽናሊዝም ኤንድ ዘ ፎርሜሽን ኦፍ ኔሽን ስቴትስ 1.2 features of nationalism and formation of nation states የሚለውን እንመለከታለን። ፊቸርስ ኦፍ ናሽናሊዝም ኤንድ ፎርሜሽን ኦፍ ኔሽን ስቴትስ። ናሽናሊዝም ምንድን ነው የሚለውን እንመለከት። እንግዲህ ብሔርተኝነት ወደፊት እንመለከተዋለን። የአንደኛ የዓለም ጦርነት፣ የሁለተኛ የዓለም ጦርነት እንደ ምክንያት ከሚጠቀሱ ውስጥ አንዱ ናሽናሊዝም ነው። ይሄ የብሔርተኝነት ሙቭመንት በሀገራት የነበረው የብሔርተኝነት አንዱ የበላይ ለመሆን ሀያል ለመሆን ያድርገው የነበረው የብሔርተኝነት እንቅስቃሴ ወይም ሙቭመንት የአንደኛው የሁለተኛ ዓለም ጦርነትን በዓለም ላይ አምጥተዋል። ስለዚህ ናሽናሊዝም ምንድን ነው የሚለውን እንመልከት። ዋት ኢዝ ናሽናሊዝም? እንግዲህ ናሽናሊዝም ወይም ይሄ ብሔርተኝነት ማለት ነው። ብሔርተኝነት ስንል ወይም ናሽናሊዝም ስንል ናሽናሊዝም it is a feeling of belonging and loyalty that cause people to think themselves as a nation። እንግዲህ ሰዎች ይሄ ብሔርተኝነት ስንል ሰዎች ማንነታቸው መሰረት ያደረገ ኔሽን ወይም ደግሞ ሀገር ለመፍጠር ባላቸው እሳቤ የሚያደርጉት እንቅስቃሴ ብሔርተኝነት ወይም ናሽናሊዝም ይባላል። it is a feeling of belonging and loyal It is a feeling of belonging and loyalty that causes people to think of themselves as a nation or as country። ራሳቸውን እንደ ሀገር ራሳቸውን እንደ ኔሽን እንዲያስቡ የሚያደርጋቸው ፊሊንግ ኦፍ ቢሎንጊንግነስ፣ ፊሊንግ ኦፍ ሎያሊቲ ናሽናሊዝም ወይም ብሔርተኝነት እንለዋለን። ወይም ብሔርተኝነት it is a sense of belonging or feeling proud of your own country. It is the sense of belonging, or feeling proud of your own country። ለምሳሌ እኛ እንደ ኢትዮጵያዊነት ወይም ደግሞ እኛ እንደሆነው ብሔረሰብ ለምሳሌ እኛ የሆነውን ብሔረሰብ ሀገር መሆን ብንፈልግ እና እሱን ለማሳካት የምናደርገው ታማኝነት፣ ይሄ ያገባኛል፣ ይመለከተኛል አይነት እንቅስቃሴ ናሽናሊዝም ወይም ብሔርተኝነት እንለዋለን። በ19ኛው መቶ ክፍለ ዘመን ይሄ በጣም ጎልቶ የሚታይበት ዘመን ነው። ናሽናሊዝም was bolded in the 9th century። በተለይ በ19ኛው መቶ ክፍለ ዘመን ናሽናሊዝም ጎልቶ ቦልዱ ነው የሚታይበት
ዘመን ነበረ። it was the main feature of the 9th century. it was the main feature of the 19th century. የ19ኛው መቶ ክፍለ ዘመን አንደኛው መገለጫ ወይም ሜይን ፊቸር ናሽናሊዝም ወይም የብሔርተኝነት ሙቭመንት ነበረ። ለምንድን ነው በ19ኛው መቶ ክፍለ ዘመን ብሔርተኝነት ወይም የናሽናሊዝም ሙቭመንት በስፋት እንዲታይ የሆነው? ምክንያቱ ምን ነበረ የሚለውን እንመልከት። the cause of nationalism movement ከታች ልጻፈው። the cause of nationalism movement in the 19th century. በ19ኛው መቶ ክፍለ ዘመን በተለይ እንግዲህ በ20ኛው መቶ ክፍለ ዘመን መጀመሪያ በ1914 የአንደኛ የዓለም ጦርነትን፣ በ1939 የሁለተኛ የዓለም ጦርነትን እንዲፈጠሩ ካረጉ ምክንያቶች አንዱ የብሔርተኝነት እንቅስቃሴ ነው። በ19ኛው መቶ ክፍለ ዘመን ይህ ናሽናሊዝም ብሔርተኝነት የሚባለው እንቅስቃሴ የጎላ እንዲሆን ያደረገው ምክንያት ምንድን ነው የሚለውን እንመልከት። እንግዲህ the cause of nationalism in the 19th century were the following. አንደኛው ሪኔሳንስ ነው። ሪኔሳንስ means rebirth of learning ማለት ነው። rebirth of learning ይህ ትምህርት እንደ አዲስ የተስፋፋበት ጊዜ ነው። ስለዚህ ትምህርት መስፋፋቱ rebirth of learning ሪኔሳንስ የምንለው ናሽናሊዝም ይሄ ራስን መመልከት፣ ራስን ማወቅ፣ ሰልፍ ኮንሽስ ናሽናል ሰልፍ ኮንሽስነስ እንዲያድርግ አድርጓል። ስለዚህ አንደኛው ምክንያት ሪኔሳንስ ወይም ሪበርዝ ኦፍ ለርኒንግ ነው። ሪኔሳንስ ኢት ኮዝ ዘ ዲቨሎፕመንት ኦፍ ናሽናል ላንጉጅ ኤንድ ኢትስ ሊትሬቸር ኢት ኮዝስ ዘ ዲቨሎፕመንት ኦፍ national language and its literatures. ሀገራት የራሳቸውን ቋንቋና በቋንቋቸው የራሳቸውን ስነ ጽሑፍ ማዳበር የጀመሩበት ዘመን ነው። ወይም ደግሞ ያንን ያመጣ ሙቭመንት ነው ሪኔሳንስ ወይም ሪበርዝ ኦፍ ለርኒንግ የምንለው። ይሄ ደግሞ ምን አመጣ? ዚስ ብሪንግስ አባውት ናሽናል ሰልፍ ኮንሽስነስ፣ ስለ ራስ ማወቅ፣ ማህበረሰቡ ስለ ራሱ እንዲያውቅ አደረገው። ስለ ራሱ ሲያውቅ ስለ ራሱ የሚሆን ነገር ውስጥ ገባ ማለት ይሄ ብሔርተኝነት ናሽናሊዝም የምንለው ነገር መጣ። ስለዚህ ሪኔሳንስ ኢት ብሪንግስ አባውት ኤ ናሽናል ሰልፍ ኮንሽስነስ ይሄ ደግሞ በኋላ ምን እናመጣ ማለት ነው? ናሽናሊዝም ብሔርተኝነት። ስለዚህ አንደኛው ምክንያት ሪኔሳንስ ነው። the development of national language and its literature and that brings national self consciousness of citizens ስለ ራሳቸው ስለ ማንነታቸው እንዲያውቁ አስቻላቸው። ከዛ ብሔርተኝነት ወይም ናሽናሊዝም የሚለውን ሙቭመንት እንዲጀምሩ አደረጋቸው። ስለዚህ አንደኛው ምክንያት በ19ኛው መቶ ክፍለ ዘመን የናሽናሊዝም ሙቭመንት እንዲስፋፋ ጉልህ ሆኖ እንዲታይ ያደረገው ሪኔሳንስ ወይም ሪበርዝ ኦፍ ለርኒንግ ነው። ሁለተኛው ዘ ሰከንድ ኮዝ ደ ፕሮቴስታንት ሪቮሉሽን ነው። ደ ፕሮቴስታንት ሪቮሉሽን ፕሮቴስታንቲዝም ነው ማለት ነው። ፕሮቴስታንቲዝም በተለይ በሮማን ካቶሊክ ቸርች የተፈጠረው የሃይማኖት አብዮት የፕሮቴስታንት ሪቮሉሽን ወይም የፕሮቴስታንቲዝም
በ19ኛው መቶ ክፍለ ዘመን የብሔርተኝነት ናሽናሊዝም ሙቭመንት እንዲመጣ አድርጓል። ፕሮቴስታንት ሪቮሉሽን ብሮክ አውት ሪሊጂየስ ዩኒቲ ኦፍ ኢሮፕ ኤንድ ኢንድድ ዘ ሱፐርማሲ ኦፍ ዘ ፖፕ። በአውሮፓ የሃይማኖት ዩኒቲ አንድነት እንዲፈጠር አድርጓል። ኢት ብሮክ አውት ሪሊጂየስ ዩኒቲ ኦፍ ኢሮፕ ኤንድ ኢንድድ ዘ ሱፐርማሲ ኦፍ ዘ ፖፕ ኦፍ ዘ ፖፕ የፖፑ ወይም ደግሞ የሊቀ ጳጳሱን የበላይነት አስቀርቷል። በአውሮፓ የሃይማኖት አንድነት ሪሊጂየስ ዩኒቲ እንዲፈጠር አድርጓል ማለት ነው። ብሮክ አውት ሪሊጂየስ ዩኒቲ ምንድነው እንዲቀር አድርጓል ማለት ነው። ሁሉም ወደ ራሱ ሁሉም ስለ ራሱ ሃይማኖት እንዲያስብ በአውሮፓ የነበረው በተለይ በአንድ የካቶሊክ ሃይማኖት የታሰረው የአውሮፓ ሕዝብ ከዚያ ስርዓት እንዲፈታ አድርጓል። ፕላስ የፖፕን ሱፐርማሲ ወይም የበላይነት እንዲቀር አድርጓል። ይሄ ደግሞ ናሽናሊዝም ወይም ብሔርተኝነት እንዲስፋፋ አድርጓል። ሶስተኛው ዘ ሰርድ ኮዝ ኦፍ ናሽናሊዝም ሙቭመንት ኢን ዘ 19th ሴንቸሪ ትሬድ ኤንድ ኮሎኒስ ነው። ትሬድ ኤንድ ኮሎኒስ ንግድና ቅኝ ግዛት በተለያዩ ቦታዎች ቅኝ ግዛቶችን መያዝ። ይሄ ምን አመጣ? ኢት ብሮት ኢን ዌልዝ ኤንድ ሄልፕ ቱ ቢልድ ስትሮንግ ስቴትስ። ብሮት ኢን ዌልዝ ሀብት እንዲመጣ አድርጓል። ኤንድ ሄልፕድ ቱ ቢልድ ስትሮንግ ስቴት to build a strong state ጠንካራ መንግስት እንዲመሰርቱ አድርጓቸዋል። ስለዚህ ጠንካራ መንግስት የመሰረቱ ሀገራት ናሽናሊዝም ይሄ የብሔርተኝነት ቢሎንጊንግነስ ሙቭመንት ወይም ደግሞ ሰልፍ ፕራውድ ኦፍ አባውት ኦውን ከንትሪ ስለ አንድ ሀገር ስለ ራስ ሀገር መኩራት የሚለውን ጽንሰ ሀሳብ በስፋት እንዲፈጠር አድርጓል ማለት ነው። እንግዲህ ናሽናሊዝም ስንል ይሄን ነው ማለት ነው። ይሄ የብሔርተኝነት እንቅስቃሴ ነው ማለት ነው። የብሔርተኝነት እንቅስቃሴ ደግሞ በ19ኛው መቶ ክፍለ ዘመን በተለይ ጉልህ እንዲሆን ያደረጉትን 3 ምክንያቶች አይተናል። ሌላው እዚህ ጋር የምናነሳው ፎር ናሽናሊስት ሴንቲሜንት አስተዋጽኦ ያደረጉ ምክንያቶች ምን ነበሩ የሚለውን እንመለከታለን። ይህ የብሔርተኝነት እንቅስቃሴ በሰዎች ውስጥ እንዲገባ እንዲሰርጽ ያደረገው ምክንያት ምን ነበረ? ፋክተርስ ኮንትሪቢዩቲንግ ቱ ናሽናሊስት ሴንቲሜንት ፋክተርስ ኮንትሪቢዩቲንግ ፎር ናሽናሊስት ሴንቲሜንት። እነዚህ ናሽናሊስት ብሔርተኞች አንድ እንዲሆኑ ያደረጋቸው ምክንያት ምንድን ነው የሚለውን ስናነሳ እንግዲህ ምክንያቶቹ ኢኮኖሚያዊ፣ ታሪካዊ፣ ጂኦግራፊያዊ፣ ማህበራዊና ፖለቲካዊ ናቸው። ለምሳሌ ኢኮኖሚክ ፋክተሩን ስንመለከት ኢኮኖሚክ ፋክተር 1 ኢኮኖሚክ ፋክተሩ ምንድን ነው? ኮንሰርን ፎር ስታንዳርድ ኦፍ ሊቪንግ የተሻለ ህይወት ለመኖር የነበረ ፍላጎት ነው። ኮንሰርን ፎር ስታንዳርድ ኦፍ ሊቪንግ by wishing better way of life. Wishing better way of life አንደኛው ኢኮኖሚያዊ ምክንያት የተሻለ ኑሮ
የመኖር ፍላጎት ወይም ደግሞ ኮንሰርን ወይም ደግሞ ምኞት ነው። ሁለተኛው ታሪካዊ ነው። ሂስቶሪካል ፋክተር ሂስቶሪካል ፋክተሩ ምንድን ነበር ካል አታችመንት ቱ ሎንግ ስታንዲንግ ኮንዲሽንስ ኤንድ ፕራክቲስ ነው። አታችመንት ቱ ሎንግ ስታንዲንግ conditions and practices። ሶስተኛው ጂኦግራፊክ ፋክተር ነው። ጂኦግራፊክ ፋክተሩ ምን ነበረ? ፎር ናሽናሊስት ሴንቲሜንት አፊሊዬሽን ዊዝ ፓርቲኩላር ቴሪቶሪ በተወሰነ ከባቢ የነበረው ትብብር ነው። አፊሊዬሽን ዊዝ ፓርቲኩላር ቴሪቶሪ። አራተኛው ሶሻል ፋክተር ነው። ሶሻል ፋክተር ማህበራዊ ምክንያት ነበር ወይም ማህበራዊ ፋክተር ነበር። እሱ ምንድነው? ኮንሰርን ፎር ግሩፕ ቫሊዩስ፣ ካልቸር፣ ከስተምስ፣ ላንጉዌጅ ኤንድ ትራዲሽን። ኮንሰርን ፎር ግሩፕ ቫሊዩ፣ ካልቸር፣ ከስተም፣ ላንጉዌጅ ኤንድ ትራዲሽንስ። ስለ ልማድ፣ ስለ ባህል፣ ስለ ቋንቋ፣ ስለ ግሩፕ ቫሊዩ፣ ስለ ቡድን ዋጋ፣ ግሩፕ ቫሊዩ አንድ መሆን፣ ስለ አንድነት የነበራቸው ዋጋ ወይም ኮንሰርን ሌላኛው ሶሻል ፋክተር ነው። እና አምስተኛው ፊፍዝ ፋክተር ፎር ናሽናል ሴንቲሜንት ፖለቲካል ፋክተር ነበር። ፖለቲካዊ ምክንያት። ፖለቲካዊ ምክንያቱ ምን ነበረ? ዲዛይር ፎር ፖለቲካል ፓወር ኦር አውቶኖሚ፣ የፖለቲካ የበላይ የመሆን ማለት ነው። በፖለቲካ የበላይ በስልጣን የበላይ የመሆን ፍላጎት። ዲዛይር ፎር ፖለቲካል ፓወር ኦር አውቶኖሚ። These were the factors that contributing to nationalist sentiments. For nationalist sentiment አስተዋጽኦ ያደረጉ ፖለቲካል ፋክተርስ፣ ሶሻል ፋክተርስ፣ ጂኦግራፊክ ፋክተርስ፣ ሂስቶሪካል ኤንድ ኢኮኖሚክ ፋክተርስ እነዚህ ናቸው። ኤንድ ኔክስት ታይም ዊል ሲ ዩኒፊኬሽን ኦፍ ኢታሊ። እንግዲህ ናሽናሊስት ሙቭመንት ወይም ናሽናሊዝም አንዱ ውጤቱ ምንድን ነው? ዩኒፊኬሽን ኦፍ ስቴት፣ የተበታተኑ ሀገራት የተበታተኑ መንግስታት እንዲዋሃዱ አድርጓል። በናሽናሊዝም ሙቭመንት ደግሞ በአውሮፓ ታሪክ በስፋት የሚታወቁት በዩኒፊኬሽን ሙቭመንት ኢታሊ ኤንድ ጀርመኒ ናቸው። በሚቀጥለው ክፍለ ጊዜ ዩኒፊኬሽን ኦፍ ኢታሊ፣ ዩኒፊኬሽን ኦፍ ጀርመኒ ኤንድ ዜር ናሽናሊስት ሙቭመንት ወይም ናሽናሊዝም የሚለውን እንመለከታለን። እስከዚያው ደህና ሁኑ።